በመድኃኒዓለም ቆይ ወፍሴት የምታውቀው ነገር አለ የሚል ይስተካከላል ውዶች። ሁሉም ነገር የሚስተካከል ነገር ነው። ከእናንተ የሚጠበቀው ሙስሊም ሆናችሁ ድዋ፣ ክርስቲያን የሆናችሁ ጸሎት ነው። ብሩኬና ሀይሚዬ መቼም አይለያዩ። እሺ ቲክቶክ በጣም ስላስጠላኝ መጨረሻ ላይ ሲሄዱ እኮ ነው ሀይሚዬን ያልሄድም ጋሼ እየዛተብኝ ነው። አሁን ሀይሚ እየቀለደ መስሎኝ ነበር፣ ግን ብሩኬ ሲምል ደግሞ ፈራው። ታውቂያለሽ በጌታ እናንተ እንደዚህ አትሆኑ። ፏ በሉ። መቼም አይለያዩም እነሱ። ምን ሆናችሁ ነው? አይለያዩ መቼም የሚለያዩ ሰዎች አይደሉም። እንድታውቁ የምፈልገው ነገር ብሩኬና ሀይሚዬ የሚለያዩ ሰዎች አይደሉም። ትላንት መታ ቻሌንጅ አርግታችሁ እንዴት እንደተንቀሳቀሰ እንዴት እንዳሯሯጠችው ምናልባት እሷ ቤት ቪው የለውም ወይ ደግሞ ላይክ ወይ ሰብስክራይብ ላይ ኖሮ ይችላል። ግን ሚዲያውን በአንድ እግር ነው እንዴት እንዲልት ትችላል? ማይንድ አላት ባይዘው። እኔ በጣም በጭንቅላቷ ምኮራ ልጅ ነኝ እኔ ለምታረጋቸው ነገሮች። ግን ብዙ ቀስቴት ሲናገሯትም ደስ ባይለኝም እትሶኬ ለስራው ባህሪ። ግን ደግሞ ውዴ አንዳንድ ልጆች ሞኝ አሉ። እግዚአብሔር ይምላል። ዛሬ ብሩኬ በጣም ብሏል። እናቴ ትሙት ብሏል እኮ የሆነ ፕራንክ ላይ ማሪ አዲስ አበባ ሆነው የሚል ልደት ነው ምናምን እንትን ብሎ እናቴ ትሙት ብሎ ምሎ እንትን ብሏል እኮ። እግዚአብሔር ምስክሬ ነው። ስራ እስከሆነ ድረስ ርቀት ይሄዳሉ። ይሄ አትዋሹ። ስራ እስከሆነ ድረስ አንቺ እንኳን አይደለም እኛ ፍጡር የፈጠረን አምላካችን ራሱ እኮ ይሁዳ አሳልፎ ሲሰጠው ስሞ ነው አሳልፎ የሰጠው። እሱ ለእኛ ሊሞትልን የመጣው አምላካችን አሳልፎ ሽጦ ለ30 ዲናር እሱ ለዛ ሰው እንኳን እኛ ትንሽ ጥቃቅን ሰዎች ይቅርና ይምላል። ምን ይላል? መማል ብርቅ አይደለም የሚወድ ሁሉም ሰው ዝም ብሎ ነው የሚያመጣው። እግዚአብሔር ግን ይቅር ይበላል። እኔ ጥሩ ስራ ነው እያልኩ አይደለም። መማላችን ጥሩ ነው ሳይሆን ሊሰሩ ነው ሊለወጡ ነው። ኦኬ። ግን አንዳንዴ ደግሞ ማለት ማረፍም ይኖር ሪላክስ ያድርጉ። ኦዲየንሶቻቸውንም ዞር ብሎ ይዩ ለማለት እንጂ ለሌላ አይደለም። ውዴ ይስሩ። የሰራ ይለወጣል። ኔ ወድ ስለተለወጡ ነው ዛሬ ብሩኬ መኪና ይዞ ቤታቸው እንደዚህ አምሮ እነሱም ተለውጡ ፏ ብለው እንደ የሰራ ሰው ይለወጣል። ኔ ወድ ዛሬ አይሚ ተሰደበች፣ ብሩኬ ተዘቀዘቀ፣ የብሩኬ እናት የአይሚ ቤተሰብ ዘቀዘቀ ብላችሁ አትዘኑ። የምታውቋቸው እስከ መጨረሻ ተከተሏቸው። የት ድረስ እስከሚሄዱ እዩዋቸው ውዴ፣ እንያቸው። ከዛ እግዚአብሔር ያለው ይሆናል። ብሩኬ አሁን እግዚአብሔር ዛሬ እንደዚያ ሌላ ሀገር ሄዳለሁ አይሚም እኮ ብላለች። ታዲያ ብሩኬ ስላለ ብቻ ነው? አይሚም እኮ ይሄ ሳምንት ብቻ ነው እዚህ የምቆየው አለች። እስከሚስተካከል ነው አለች። እሷም ነው ያሉት። ባይዘ ወይ እንዳትሰቱ። ግን የእሱን የገን ነው አሁን ልጆች እዛ ላይፍ ከፍተው ብሩኬ እሷን እኮ የሚፈልጋት ለእንደዚህ ነው፣ እሱ እኮ ለእንደዚህ ነው። ዋቴቨር ውዴ፣ 1000 ዓመት አትኖሪም። ሰው ሸውዶሽ ቢሆን ከሰው ነው እንጂ ከእግዚአብሔር አታመልጭ። ዛሬ ተኝተሽ ነገ መነሳትሽን አናውቀውም። ፈጣሪ ነው የሚያውቀው ልጆች ምን እንደሚሆኑ። ብሩኬ ውስጥ ምን እንዳለ እግዚአብሔር ያውቃል። አይሚ ውስጥ ምን እንዳለ እግዚአብሔር ያውቃል። ግን ቀርባ የምታውቀው ስለ እሱ ማንነት የምታውቀው አይሚ ብቻ ናት። ስለ አይሚ ማንነት የሚያውቀው ብሩኬ ብቻ ነው። እኛ አናውቃቸውም። እኛ የምናውቀው ሚዲያ ላይ ነው። የኔ ውድ ሚዲያ ላይ ብቻ ነው። ማንም ዛሬ ብሩኬ ሰው ምክር ሰማ፣ አይሚ ሰው ምክር ሰማች፣ ጭንቅላት አላቸው። እኔ ደግሞ በጣም የሚያሳዝኑኝ አንዳንድ እኛ የምንሸወደው የዋ ስለሆነ ነው ውዴ። የዋ የሆነ ብቻ አይደለም ሁሌ የዋ አትሆኝም ማሪ፣ ሁሌ የዋ አትሆኝም። ሁሌ አትሸወጂም። እንደ እኔ በጣም አንዳንዴ ሼም ይዘኛል እንደዚህ ሲሉ። ብሩኬ የዋ ስለሆነ በዋነቱ እኮ ነው እንደዚህ የተሸወደ ያለው። ሁሌ የዋ አትሆኝም ውዴ። ሰው ከስተቱ ይማራል። አንድ ቀን 2 ቀን ልትሸወድ ትችያለሽ። 1-2 ቀን ለሰው ልትታይ እንደሞኝ ልትቆጠር ትችያለሽ። ደጋግመሽ ሞኝ አትሆኝም። ደጋግመሽ ራስሽን ለሰው አሳልፈሽ አትጎጁ። እኔ ሼም ነው ይሄ ነገር። ደጋግማችሁ አትበሉት። በየዋ ጎኑ ገብተው ነው እንደዚህ ያደረጉት። ማንም የዋ አይሆንም። አንድሽ በሰራሹ ልክ ነው። ግን አላማችሁን አትርሱት። እዚህ ስትመጡ እኔ ዛሬ አይሚን ስለሰደብሽ ብሩኬ አያደንቅሽም። የብሩኬ ፋሚሊዎች አጨበጭብልሽም ውዶቼ። አይሚን ስላደነቅሽ የብሩኬ እንትን ወጥቶ እንትን እልል አይልልሽም። ስለዚህ ለራሳችሁ ጊዜ ስጡ። እውነት ያሳፍራል። እኔ እስቲ ድምጻችሁን ዩቲዩብ ገብታችሁ እዩት። የምትሳደቡት የምትናገሩትን ንግግር ዩቲዩብ ግቡ እስቲ። ይህንን ነገር ቤተሰብ ጋር ቢደርስ እናንተ ቤተሰብ ልጄ ተለውጣ ሰው ሀገር ሄዳለች የሚሽ ለዚህ ነው እኮ እኛ አሁን እግዚአብሔርን አረብ ሀገር ያሉ ሰዎች አይምሮ የላቸው የሚሉን ሰዎች ለዚህ ነው። አንዳንዴ ክርስቶስን ጠሽ ናቸው ይላሉ። አይምሮ የላቸውም። ሁሌ ሰው በገዛ እጁ የብሩኬ ላም የሀይሚ በግ ተብሎ እስኪጠራ ድረስ እናንተ እዚህ ድረስ ርቀት የሄዳችሁ ታዲያ ምንድን ነው ማለት? አላማ የለም። አላማ ቢስ ሲሆን ነው እኮ በምንም አለን። በገዛ እጃችን ነው። እኔ እንደ በግና እንደ ላም ተቆጥሬ ምንም ይሄ የወዴን ስንትን አይደለም። እኔ ውደዱ፣ ተከተሏቸው፣ በውስጥ ውደዱ። እግዚአብሔርን እምላችሁ በውስጣችሁ ውደዷቸው፣ አክብሯቸው፣ ተከተሏቸው። ግን ይሄን ያህል ድረስ ተንቃችሁ ተናንቃችሁ እንደዚህ አንቋሸሽ እኔ በጣም ነው የምስቀው። ባይዘዌ እናንተ በምሰሩት ነገር እነሱ ይስቃሉ። ይሄን ቁጭ ብለው ቤታቸው ቁጭ ብሎ ልክ የተንቢ እንዳለችው ለ20 ደቂቃ ቅርጿቸው ይወጡና ቁጭ ብሎ ነው የሚስቀው፣ ሌላ አይደለም።
አንቺ የሆነ ጊዜ ቤኪ መላጣና የፍሬ ምናምን ብላ ለተናገረችዋ ልጅ ስቶሪ ኢንስታግራሙ ላይ ስቶሪ ላይ አድርግቶ በሳቅ ነው እንትን ያለው። እንደዚህ ነው የሚያሹፉባችሁ። እንደዚህ ነው እንደ እብድ የሚቆጥረን። ሶ ለራሳችሁ ጊዜ ስጡት ውዶቼ። ከሰው ጋር አትቀያዩም። በተለይ ከስደት እህቶቻችሁ ጋር አትገናኙ። እኔ ዛሬ እኔ በጣም ነው አይሚን እንደዛ ስታንቆሸው ዛሬ ኬክ ምስላን የመጣችው ሲዋት ክርስቶስን ብትታይ ራሱ ተሳዝናቸዋለች። የምሬ ነው። ደግሞ የባስ ብሎ እሷ ደግሞ ያምርባታል። እንደዚህ ስትሉ ሰድቧት ምን ስትሉ እንዴት እንደሚያምርባት ኬክ ሆና ነው የምትመጣ። እሱም ቢሆን እግዚአብሔርን ሌላ አይደለም ግን ሼም ነው። ምንም አታገኙም ውዶች። የራሳችሁ ናቸው የምትጠፉት። በራሳችሁ ኃጢአት ትገባላችሁ። ራሳችሁ ጊዜ ስጡ። ስላስገባችሁኝ በጣም አመሰግናለሁ። ስላዳመጣችሁኝም በጣም ነው የማመሰግነው። በጣም ነው ተመስጬ ነው ያዳመጥኩሽ እናቴ። በጣም ተባረክ። እኔ የምልሽ የት ነሽ ያለሽው አንቺ? ግን ዱባይ። ስንት አይነት ሙር አለ እናት። ፍቅር አንድ ጥያቄ ልጠይቅሽ። አሁን የዛሬ እንዴት ነው የምታዩ? ውስጤ እኔ በጣም አልቅሻለሁ በውስጤ። እዚህ ምንድን ነው ያስለቀሰሽ? አንቺ ሁሉ ጊዜ ነው እንደሚናገርሽ ብልሽ እግዚአብሔር በይሽ ንገሪያት። እኔ የፈጠረኝ ውዴ ኔትወርኳ ያዛት መቀኛ ላኪ ምስክሬ ነው። አንቺ አይምና ብሩኬ ከተለያዩ በዚህ ምድር ላይ ሰው ማመን ታቆሚያለሽ። አናንዬ እግዚአብሔር ነው። ብሩኬና አይሚ ተለያይቶ ለብቻ ከኖሩ ሰው ማመን ታቆሚያለሽ። ከእንግዲህ አይደለም ልጁ በአንደበቱ ሚዲያ ላይ ነው አውጥቶ ላይቭ ላይ ማለት ነው። እኔና አይሚ የፈለገ ርቀት ልንራርስ እንችላለን፣ የፈለገ ቦታ ልንለያ እንችላለን። ግን እና እሷ የሚለያየ ሰው አይደለንም፣ የምንለያይ ሰው አይደለንም ብሎሻል። ሶ እኔ አናንዬ እኔ ከመጀመሪያ የምነግራችሁ ማለት ነው ይሄ አይዳ ሲመጣ ይሄ ስራ ሲመጣ እንትን አታውቅም እንዳንል ራሳችን ነው የሚሸውደው። ባይዘው ገንዬ እኔ እዚህ ጋር አስረግጬ የምነግርሽ ይሄን ስራ ሲጀመር እንትን አታውቅም እንዳንባባል። ምክንያቱም እኔ አንድ የምወደው የማከብረው የማፈቅረው ልጅ በዚህ ልክ ሄዶ እኔ ላይ ቲቻ አርግቶ አይደለም 1 ሳምንት 15 ቀን 3 ሳምንት ተከትዩ ላይ ይቅርና ለሁለተኛ ቀን ተመልሼ አጠገቡ ጋር አልቆም። ይሄን የምሬ ነው የምነግርሽ። ይሄ ምን እንደ እውነት ከሆነ ግን ስራ ነው። ኦኬ ይስሩ፣ ይጠቀሙ፣ ይለወጡ። ሰዎች ሌላ ማንንም አልነኩ። በስልካቸው ነው የሚሰሩት፣ በስልካቸው ነው እየነኩ ያሉት። እኔ ግን አንድ ጥያቄ ልጠይቃችሁ። ቆይ ሀንዬ አሁን ቆይሽ የእውነትስ ቢለያዩስ እንደሆነ እንደዚሁ አፌን እንደው ይቅር በሉኝና እሺ ችግር የለውም ማለው ምን አመጣው ነው ማን ማለብኝ ማለበት ማላ ቦታውን በቂያ ቦታውን እዩ ወይኔ ሀናን ይኸውልሽ ሀንዬ እኮ ይኸውልሽ እንዲህ ብሎ አይደለም ማለት ተለያይተናል ካሁን ወዲያ እግዚአብሔርን ብሎ ማለት እንዴ አልማለ እንደዛ እኮ አላለም። እናንተ ቆይ ራሳችሁን አሁን የእሷ ምክር በቂ አይደለም። የዚች ልጅ ምክር እህታችሁ እውነት እህታችሁ አይደለም ለራሴ አቁሙ። ቆይ እውነት የእሷ ምክር እኔ ምንም እንትን አልፈራም፣ አልደነግጥም። ታሳዝኑኛል። ለዚህ ነው ቅድም አስተያየት አልሰጥም፣ ምንም በቃኝ አልሰጥም፣ እኔ መጨረሻውን እጠብቃለሁ ብዬ ነው ዝም ያልኩት። ሁልጊዜ እነሱ አስተያየት መስጠት፣ ሁልጊዜ ለእነሱ አይዲያ መስጠት ሆነ እኮ እዚህ መተን ሁላችን እና ራስሽን መጠበቅ አለብሽ። አንዬ ራስሽን አንድ ነገር ብቻ ልናገር እግዚአብሔርን አናንዬ እኔ ይሄ ጨለማ ነው አይደል? እኔ የፈጠረኝ አምላክ ምስክሬ ነው። ብሩኬ ይህች ልጅን እንትን መጥቶ አላገኛትም። አብሮ ምንም አልተገናኙም። እኔ ከፈለሽ እኔ ከፈልሽ ልንገርሽ የብሩኬ የመጀመሪያ ፍቅረኛ ፎቶ ልክልሻለሁ። እኔ ውድ የመጀመሪያ ብሩኬ ፍቅረኛ ይቻለችም እኮ እቺ ልጅ ሲጀመር አያውቃትም። ጀስት አንድ ቀን ለጥምቀት ፎቶ እዛ እሱም ቡታጀራ በሚኖር ጊዜ ነው ቪዲዮ የተሰራው። እቺ ልጅ ፍቅረኛው አይደለችም። እኔ የፈጠረኝ አምላክ ምስክሬ ነው ብልሽ አይደለችም። እቺ ልጅ አላት ቪዲዮ ትሰራለች ተከፍሏል። እቺ ሰፖርት ያረጋሽ ነው ያመጣት ቲክቶክ ላይ ሜንሽን አድርግልሽ ላንቺ ውዴ። እሺ ሀንዬ ቆይ አይደለም ቢሆንና አንቺ እኮ ስለምወድሽ እኮ ነው እኔ ሀናንዬ እንድትጎጅብኝ አልፈልግም። አወድሻለሁ እንዴ አንቺ ቆይ ቢለያዩስ? ቆይ እስቲ ዝም በሉ። ቢለያዩስ ምንድን ነው ሀንዬ? ራስሽን ጠብቂ እንጂ እንዴ። በጣም ስለምወድሽ ነው ይቅርታ አድርጊልኝ እንዲምልሽ እንዴ። ከተለያዩ ታዲያ ምንድን ነው እነሱ መንግስታቶች ሲቀብራሪያም እንደዚህ የሚያለቅስ ሞጃት ቲክቶክ ይዘጋባታል። ተው አታርጉ። አይ እኔ እንዲህ ስላልኩ ደግሞ ታችና ላይ እንዳሰድቡኝ ደግሞ እንዳሰድቡኝ ጨርስ እያሉሽ ነው። ቆይ አንዴ ትቀጥላለች።
ፍቅር እንዳትወጪ እሺ፣ እንዳትወጪ ትቀጥያለሽ። ግን አንድ ጥያቄ ልጠይቃችሁ። ቆይ እናንተ ራሳችሁን ለመለወጥ አይደል እንደመጣችሁት? በእነዚህ ጭንቅላታችሁ መዞር አለበት። አሁን ቢሆንስ ሆነሽ